ታዛ 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 ታዛ። እሺ ታዛ ነው እየሰማችሁ ያላችሁት። ያው ከዱባይ ጥሪ ደግሞ ዱባይ ትጣራለች እንዳይጨናነቅ ማመሰለኝ። ግን የሚያስገርመው ነገር እኮ ያየሁት 2025 ላይ ብቻ 19 ሚሊዮን በላይ ዓለም አቀፍ ቱሪስቶችን በአንድ ምሽት የጎበኟት ነች የሚለው ነውና ይሄ ደግሞ 2024 ላይ ከነበረው 5% የጨመረ ነው። ስለዚህ አሁን ይሄንን በጣም መጨመር ይፈልጋሉ። ይሳካላቸዋል ደግሞ እነሱ። ምን ያክል ገንዘብ እንደሚንሸራሸርም የሚታይ ነው። የዓለም ሁሉ ነገር እኮ መናኸሪያ ሆነች። ከሌላ ቦታ የተመረተ ነገር ዱባይ ላይ ይሸጣል። ዱባይ ላይ ሄዶ የሚገዛ ሰው ስለሚበዛ የሚገርመኝ አቅርቦት ነው። የሚገርመኝ እንግዲህ ማሳለጥ ነው። እንዴትም ሆነው እንዴትም ሁሉም ነገር ዝግጁ ነው። በየደቂቃው በምትገቢባቸው ቦታዎች ላይ ሁሉ አገልግሎቱም ምርቱም በሽን። የሚገርመኝ ግን የአፍሪካ ጎብኚ ነው። ከአፍሪካ መሄድ አብዛኛው እቃ ለመግዛት ነው የሚሄደው። ሻንጣ ሸክም ኤሌክትሮኒክስ በተለይ በቃ እኔ እንደ ጉድ ነው ያየሁት። አንድ የኮንጎ ዜጋ ይዞት የገባው ኤሌክትሮኒክስ ገደብ የለውም። አይገርምሽም? ደግሞ ከዚህ ቀደም የስማርት ስልኮች መዳረሻ የት ነው ሲባል አፍሪካ ተብሎ በጣም ብዙ ስማርት ስልክ አፍሪካ እኮ ተብሎ ጥናት ወጥቷል። ራሷ ቻይና የምታመርተው ለማን ነው ሲባል በየትም ቦታ ሄደሽ ግዢው ለአፍሪካ ገበያ ነው። በጣም በጣም ሸማች ነው። ሄደን ትልቁን ሪሶርስ ሃርድ ከረንሲ እንሰጣለን። እነኚህን እቃዎች ይዘን እንመጣለን። አልባሳትን ጨምሮ ጌጣጌጥ ዘና ፈታ ለማለት ያው በቃ እንደዛ ቢሆን ደስ አይልም። ጉዞ ሁልጊዜ እቃ ከማግበስበስ ኤክስፒሪየንስ አድርገሽ የምትመጪው ነገር የሆነ ጊዜ አሳልፈሽ ጥሩ ጥራት ያለው ጊዜ አሳልፈሽ የምትመጪበት ቢሆን ደስ ይላል። ሾፒንግም ደስ የሚል ነገር ነው። ግን እኔ የሚመስለኝ የግብይት ጉዳይ ብዙ ነገሮች ብርቅ ስለሆኑብን ነው እቃ ተሸክመን የምንመጣው እንጂ ድካሙ ማን ያውቃል። እንጂ አሁን እዚህ በጣም ትልልቅ ሞሎች ቢኖሩ በጣም ተመጣጣኝ በሚባል ዋጋ ሌላው ዓለም ላይ የምንፈልጋቸውን እቃዎች የሚያቀርቡ ተወዳዳሪ የሆኑ ራስሽ ገንዘብ ትላልቅ የገበያ ማዕከላት ቢኖሩ እኮ ይሄን ያክል ሻንጣ ተሸክመሽ ቀለል ብለሽ ትሄጃለሽ። ዓለም አቀፍ ጉዞ ስታደርጊ ብዙ ሰው ወገቡ ተላቆ ጡንቻው ተገታትሮ ነው እና ይሄ ከቀጥሎ ወደ መደበኛ ህይወትሽ ለመግባት ራሱ ከባድ እኮ ብዙ ነገር ነው። ሄደሽ የምትገዢው እኮ ተሸክመሽ ነው። ምግብ አይቀር አልባሳት አይቀር በብዙ ምርጫ ስላለ እዚህ በጥራት ነው ያልሽውን ነገር ወይም በጣም ውድ ነው የሚሸጠው ያልሽውን ነገር ከሄድኩ አይቀር ገበያውንም አንድ ላይ ቢሆን ታስቢዋለሽ። ደስ ይልሻል። ነው ሰው አይምሮ የሚፈልገውን ነገር ጊዜው የሚፈቅደውን ነገር በጥራት በምቾት ከዛ ደግሞ ተከብረሽም ጭምር መሸመት መቻል የሚለው አይደል ብልጫ የሚሰጠው። እሱ አገሩ ላይ ቢኖር ማን ይጠላል? ለዛውም ደግሞ ሂሳብ ስሌቱ እንኳን ለገዛሹ እቃ ሁሉ አሰልቺ እኮ። ቆይ እስቲ በእኔ አገር ገንዘብ የተወደደ ነገር ላይ ይሆን እያወጣሁ ያለሁት? አይ ነገ ያስፈልገኝ ይሆን? ጭንቀት ነው ብቻ። እሱን ሁሉ ተቋቁመው ነጋዴዎችን ቢያቸው በግላቸው በቤተሰብ የሚሄዱ ሰዎች ለሆነ ጊዜ የሚያሟሉትን ነገር ይዘው ይመጣሉ። ያን ኢንቨስትመንት ነው የምትጠቀመው እንግዲህ አገሪቱ። እሺ ወደ ጠረን እንሂድ። ወደ መጥፎ ሽታ ከዱባይ ወደ መጥፎ ሽታ ሄድ ከባድ ነው። አይ እዛም እንኳን ለአንዳንድ ቦታ ሊኖር ይችላል። ግን ያው ኤሚራቲዎቹ ሽቷቸው ደግሞ የሽቶ ነገርም ይገርመኛል። እኔ የሽቶ ባህር አይደል እንዴ የማይሸጥ የሽቶ አይነት የለም እዛው የሚመረት። ከባድ ነው ማብራሪያ መስጠት ራሱ። በቃ ውስጡ ስትገኝበት ነው የምታጣጥሚው እንጂ ከባድ ነው። መጥፎ ሽታን የተመለከተ ቢቢሲ በዝርዝር ይዞት የወጣው ነገር አለ። ብዙዎች የዘነጉት ነገር ስለመሆኑ ያነሳል መግቢያው ላይ እና ዓለማት ላይ የተለያዩ ዓለማት ላይ ጥናቶች ተደርገዋል። እንደውም አንድ የገረመኝ ነገር ቅድም ስለ ስልክ ስናወራ ነበር። ብዙ ሰዎች ስልካቸውን ከማጣት የማሽተት ችሎታቸውን ቢያጡ ይመርጣሉ። እና ከስሜት ህዋሳቶች ውስጥ ለአይን፣ ለጆሮ፣ ለምላስና ለመዳፍ ወይም ይሄ ለመዳሰስ የሚሰጡትን ትኩረት ብዙ ሰዎች ለአፍንጫቸው አይሰጡትም። ምን ያህል ሴንሲቲቭ እንደሆነ ግን ብዙ ሰዎች የሚዘነጉት ነገር ነው። ግን ብሎ የአየር ብክለት ጤና ላይ የሚያሳድረውን ጉዳት ትኩረት እንዳልሰጠ ነው ማሳያ ጥናቶች ናቸው ሪፖርት የሚደረጉት። መጥፎ ሽታ ወይም ጥሩ ያልሆኑ ሽታዎች የራስ ምታት፣ ማቅለሽለሽ፣ ለመተንፈስ መቸገርና የእንቅልፍ መዛባትን ያስከትላሉ። አካላዊ ብቻ ሳይሆን ስነ ልቦናዊ ጫናንም ያሳድሩብናል። አፍንጫችን መጥፎ ሽታን እንደ ማስጠንቀቂያ ደውል ነው የሚወስደው ይላል። እኔ ብዙ ጊዜ የገጠመኝ ነገር
ከባድ የሽንት ሽታ ካለ ቀጥሎ ባለው ቀን ለአንድ ቀን ጉንፋን ህመም አለኝ። ይሄን አሁን ባህሪዬን አውቀዋለሁ። ከባድ ይሄ ከሩቅ እንደምፋሉት ከዛ ደግሞ አየር ከሳብኩ ነው እዛ መገናኛ ጋር ያለው ባሊ ተነስቷል አይደል? እርግጠኛ አይደለም ይኖራል ግን እነዛ በርገር ቤት የሚመሳስሉት መቼም ቶይሌቶች ይሄን ነገር ካልፈቱ። እኔ ግን ባይኔ ያየሁት አንድ ቦታ መንደር ውስጥ ነው። ከአንድ የሆነ መጠጥ ቤት ከሚመስል ቦታ አካባቢ ነው ይዞ ይመጣና ዞር ብሎ ይደፋል። እና በአጋጣሚ 3 ሰዎች ነን መኪና ውስጥ ሆነን ነው ምንድነው ስንል እዛ ጋር ገንዘብ ተቀበለ እዚህ ጋር ይደፋል። እና ህግ የሚያስከብረው አካል የለም ማለት ነው። አረ ቪዲዮ ሁሉ ተሰርቶበት ምናምን አለኝ። ታክሲ የሚነዳ ልጅ ነው በአጋጣሚ እኔ እዛ ሰፈር ያለውን እንግዲህ ጠረን አስቢው። ግን የህግ አካል ቢያይ ዝም የሚለው አይደለም። በእግሩ የሚንቀሳቀስ አካል ይሄ ለአካባቢ የሚቆረቆር ሰው እኔም መጸዳጃ ቤት ለምን አስገዳጅ እንዳልሆነ በብዙ ግንባታዎች ላይ ይገርማል አይደል? መጸዳጃ ቤት በቃ በቀላሉ የምታገኙ አክሰስ የምታረጊው መሆን መቻል አለበት። የገበያ ቦታ ሄደሽ ከዛ ደግሞ መየመንገዱ ላይ አሉ። አሁን ያ ጥሩ ነገር ነው። ብዙ ቦታዎች ግን መገኘት አለበት። የቤት ኪራይ ራሱ ስትከራይ ግቢ ቤቶች ውስጥ በጋራ ኮነች አንድ መጸዳጃ ቤትና ሻወር ቤት በጋራ ነው ወይስ በግል ነው ይባላል። እና በየግሉ አድርገን ለምንድን ነው እንደ አንድ መሰረታዊ ነገር የማይታየው? በጣም ኪችኑ ይቅር ቢያንስ ይሄ ሰዎች በቀላሉ አጠገባቸው የሚያገኙት መጸዳጃ ቦታ ሊኖራቸው ይገባል። እንዴ በጣም እኔ አንድ ኢቨንት ሰው ሆዱን ቢታመም የሆነ ነገር ቢደርስበት ለሊት ገና እዛ የግቢው ጥግ ላይ ያለ መጸዳጃ ቤት ተጉዘሽ እሱንም ደግሞ ብርታት ካለሽ ጤነኛ ከሆንሽ እኮ ነው። የታመመ ሰው ቢሆን እንደ ልቡ መንቀሳቀስ የማይችል ሰው ቢሆን በዛው ራዲየስ ውስጥ አናገኝም። አንድ ኢቨንት የሚያዘጋጅ ሰው የሆነ ግቢን ይዞት ነው ያ ግቢ ተዘጋጀበት ፕሮግራም እና በማግስቱ እቃ እየሰበሰብን አሁን በጣም አላልቅ ያለ ሽንት ተሸናበት መጸዳጃው ነው አለኝና እየቀለድክ ነው አልኩት። ታሾፈልሽ ስለሰበሰብኩ ነው ለማንኛውም አላልቅ አለ። ብቻ ሲገባ አልታወቀንም ነበር ሲወጣ ነው የስራው በጣም ከባዱ ቻሌንጅ ሲወጣ ነውና ዝናብ እየዘነበ ደግሞ አስተጓጎለብን። የመዝናኛ ቦታዎች ላይ ተሽከሆነ ይጠጣል ይባላል። ስለዚህ ነጻነት ሊኖራቸው ይገባል ተሳታፊዎች። ወደ መጸዳጃ ቤት የሚሄዱበት ቦታ ከሌለ የትሸናል ሆቴሉ ማይችልም እንጂ ያን ሁሉ መቀበል ዌስቴጅ። ስለዚህ እነኚህ ተንቀሳቃሽ የሆኑ በቀላሉ ይዘሻቸው ምትገቢያቸው ምትወጫቸው ተሸክመሽ አንድ ሰው ብቻ አስገብተው የሚቆልፉትበት የፕላስቲክ ብዙዎች አሉ። እነኛ ብዙዎችን መከራየት ደግሞ ሊያስፈልግን አንዴ ተከራይተው አቅራቢዎች አሉ። ከዛ ተሸክመሽ ይዘሽ ትወጫለሽ። እንደገና እሱን ለማስወገድ ማለት ነው ይዘሽ ትወጫለሽ። በብዛት ስራው ባይሰራ ይቀርል። እንግዲህ ከፍለህ አስገብተሃል አልኩት። ተሸከም ኑልኝ ብለሽ ትኬት ታስቆርጠሽ ይሄንን ሰርተው ነው የሚበሉት ለማለት ነው። ብዙዎቹ ከባድ ስራ ነው። አዎ ለማንኛውም ወደ ሽታው እንሂድና ቅድም ያልነው አካላዊ ብቻ ሳይሆን ስነ ልቦናዊ ጫናም አለው። አፍንጫችን መጥፎ ሽታን እንደ ማስጠንቀቂያ ደውል ይወስደዋል ይላሉ ሙያተኞቹ። እንድንታመም ወይም ለኢንፌክሽን እንድንጋለጥ የሚረዳ ማስጠንቀቂያ ነው። የተጋለጥሽ ነው፣ ባክቴሪያ ሊመጣ ነው፣ ቫይረስ ሊመጣ ነው የሚል ደውል ነው። ከመጥፎ ሽታ ጀርባ ባክቴሪያዎች፣ ፈንገሶች፣ ቫይረሶች አሉ። የሰውነት በሽታ የመከላከል አቅም ግን እንዲነቃቃ መጥፎ ሽታ የራሱን ሚና ይጫወታል ነው። የሆነ ሴንስ ስናደርግ ተነቃቅቷል ማለት ነው። በተጠንቀቅ ሊሆኑ ነው በሽታ መከላከል ስርዓታችን። በስዊድን ስቶክሆልም የበሽታ ሳይንስ ባለሙያ የሆኑት ዮሐን ሊንድስቶርም ምን ይላሉ? መጥፎ ሽታ አካባቢያችን ጤናማ ለመሆኑን መልእክት ማስተላለፊያ አንዱ መንገድ ነው ይላሉ። አንጎላችን አፍንጫችን ውስጥ መጥፎ ሽታ በገባ በ300 ሚሊ ሰከንዶች በጣም በቃ ትንሽ የጊዜ ልኬት ነው። 300 ሚሊ ሰከንዶች ይገነዘበዋል። የተሰሩ ሌሎች ጥናቶች ደግሞ ምን ያሳያሉ? መጥፎ ሽታ የገጠማቸው ሰዎች በፍጥነት ሰውነታቸው ላይ ምልክት አሳይተዋል። ምንድነው ምልክቱ? ሽታው ከሚነሳበት አካባቢ መራቅ የሚችሉበትን ይሄ ፍጥነት ወይም መሯሯጥ እንዲጀምሩ ያደርጋል ማለት ነው። ምንድነው ብለን አይደለም እንዴ ወደ መጣሽበት ልትመለሽ ትችያለሽ። ይሄ መጀመሪያው እርምጃ ነው። ግን ሁሌ እንደዛ ማድረግ ላንችል እንችላለን። ለምሳሌ እኛ እዚህ እየሰራን ነው፣ አየር ላይ ነን። መጥፎ ሽታ ቢሸታ አቋርጠን እንወጣል
ትቀጥያለሽ። ስለዚህ የመከላከል ስርዓትሽ ሁል ጊዜ አካባቢውን መሸሽ ሊሆን አይችልም ነው። ሽታ ከመጥፎ ነገር ጋር ሲተሳሰር ሰውነት በፍጥነት ምላሽ ይሰጣል ብለው መጥፎ ሽታን ከኤሌክትሪክ ንዝረት ጋር በማስተሳሰር የሰሩትን ጥናት ሪፖርት አድርገዋል። ሰዎች በጣም በሩቅ ላለ መጥፎ ሽታ በፍጥነት ምላሽ እንደሚሰጡም ተረድተዋል። ውልብ ብሎ ድንግጥ ያልንባቸው ነገሮች አሉ። ሩቅ ነው ግን ሽታው። ለምሳሌ የተበላሸ እንቁላል የሃይድሮጅን ሰልፋይድ ሽታን ይሰጣል። ስለዚህ በአየርትነት መልክ ከሩቁ እንቁላሉ የተበላሸው ተቀምጦ እኛ እዚህ ጋር ሆነ እንደኛው ቦታ ላይ ሊመጣ ይችላል ማለት ነው፣ ወይም ሊተን ይችላል። በፍሳሽ መተላለፊያ ቱቦ ውስጥ ያለው ሽታ ከአደገኛ ጋዝ ጋር የሚነጻጸር ሽታ አለው። ብዙዎቻችን መቋቋም ማንችላቸው ሽታዎች ናቸው እነኚህ። በተቃራኒው መልካም መዓዛ የሰዎችን ጤና የማደስ ሚናን ይጫወታል። ጥሩ ነገር ሲሸተን አካላችን ብቻ ሳይሆን አንጎላችንም ይነቃቃል። መዓዛውን ከጥሩ ትውስታ ጋር ማስተሳሰርም የተለመደ ነው። ብዙኛም ፕሮግራም ላይ ያወራ ነው ይሄንን ነው። መጥፎ ጠረን ግን በሰውነት ላይ የሚያሳድረው ተጽዕኖ አለ። ሳይንቲስቶችም ጥናታቸውን የቀጠሉት ለዛው ነው። በአውሮፓውያኑ የጊዜ አቆጣጠር 2021 ላይ የተሰራ ጥናት ራስ ምታትንና ማስመለስን በመጥፎ ሽታ ምክንያት በአብዛኛው የሚከሰቱ የሰውነት ምላሾች ናቸው ብሎ ያስቀምጣል። መጥፎ ሽታ በጣም ከባድ ሽታ ከሆነ ያው ማስመለስ ነው ማልቋቋመሽ ተቆን ከዛ እንዳልሽው ራስ ምታት ይላሉ አይደል? ቪዲዮ ላይ ስናይ መጥፎ ሽታ የሸተታቸው ሰዎች ይታገላሉ ማለት ነው። መጥፎ ሽታ አንጎልን ከአንጀት ጋር የሚያስተሳስረው ቫገስ ነርቭ ላይ ተጽዕኖ ስለሚያሳድር ይሄ ምላሽ። ስለዚህ በነርቭ አማካኝነት ከአንጎላችን ጋር አንጀታችን የሚተሳሰርበትን ነርቭ ያውከዋል ማለት ነው። ለዛ ነው ሰዎች መጥፎ ሽታ ሲገጥማቸው የሚያቅለሸልሻቸው ወይም የሚታመሙት። መጥፎ ሽታ አንጎል ላይ የሚያሳድረውን ጫና በግልጽ ለመረዳት ተጨማሪ ጥናቶች ያስፈልጋሉ። እስካሁን ይሄ ነው ተብሎ ግን ሪፖርት የተደረገ ነገር የለም። መጥፎ ጠረን ጤና ላይ የሚያሳድረው ጫና ስለ በሽታው ከምንጨነቅበት መጠን ጋር ቀጥተኛ ትስስር አለው። ስነ ልቦና ይመጣል ማለት ነው እዚህ ጋር። ስለዚህ በፊላደልፊያ ሞኔል ኬሚካል ሴንሰስ ሴንተር ውስጥ የሚሰሩ አጥኚዎች ውስጥ የአጥኚዎቹ ቡድን መሪ የስነ ልቦና ባለሙያ የሆኑት ፓሜቱ ዳልተን ምን ይላሉ? አንድ ሰው ሽታውን የሚጠላበት ወይም የሚፈራበት መጠን ጠረኑ ከሚያሳድርበት ጫና ጋር ቀጥተኛ ግንኙነት አለው ብለው ስነ ልቦናችን ያለውን አስተዋጽኦ ያስረዳሉ። መጥፎ ሽታ ጤና ላይ የሚያሳድረውን ጫና ለ32 ዓመታት ያጠኑት ባለሙያዋ ምን ይላሉ? ጠረኑ ምን ያክል ያስጨንቀናል የሚለው ተጽዕኖውን ይወስነዋል። ከሽታው በላይ ማለት ነው። ለምሳሌ መጥፎ ሽታን በመፍራት መስኮትና በር አለመክፈት፣ ከቤት መውጣት አለመፈለግ፣ ከሰዎች ጋር መገናኘትና መነካካት አለመፈለግ ብዙዎች የሰጡት ምላሽ ሆኖ ተገኝቷል። ይሄ ውጤት ልክ ያልሆነ የህይወት ለውጥ ሆኗል ብለው አስቀምጠውታል። የሆነ ጠረን ከሸተተን በኋላ የማይገድለን እንደሆነ ካወቀን መልሰን ጠረኑን ላናስተውለው እንችላለን። ብዙ ሰዎች አየሽ በዑደቱ የሚኖሩት ለዛ ነው። አልገደላቸውም። ያሽታ የሆነ ስፍራ ላይ ያሉ ሰዎች ይኖራሉ። እንዴት ሰው እዚህ ጋር ሊኖር ይችላል? እንዴት ይሄ እየሸተተው ያልናቸው ሰዎች አሉ። አዎ ትላመጃለሽ በሂደት አልገደላቸውም በቃ የሚል ነው። ስለዚህ ሰው ያላምዳል ከአካባቢው ጋር ራሱን። የሰው ልጆች አፍንጫ 1 ትሪሊየን ጠረኖችን ያሸታል የሚለው ተረጋግጧል። 1 ትሪሊየን ሽታዎች። ነገር ግን የማይጎዱን ሽታዎችን ዝርዝር ማንም አያውቀውም። ማይጎዱ ሽታዎች የትኞቹ ናቸው የሚለው። መጥፎ ሽታ ሲኖር ሁሉም ሰው አንድ ላይ ይሰማዋል። ነገር ግን አንዳንዶች አልፎ አልፎና የማይረብሻቸው ሽታ ሊሆን ይችላል። ሌሎች ደግሞ ቶሎ ቶሎ የሚሰማቸውና ቶሎ ቶሎ የሚረብሻቸው ሆኖ ሊሰማቸው ይችላል። ይሄ በተለያየ ነገር ለውጥ ውስጥ አምጥተውታል። በጾታ፣ በአስተዳደግ ሂደት፣ ለነገሮች ባለን ምላሽ፣ ለነገሮች እንዴት ነው ራሳችንን ያጋለጥ ነው ከሚለው ጋር ልዩነት ሊኖረው ይችላል። ይሄ ልዩነት ሽታውን ወደ አእምሮ የወሰድንበት መንገድና ትርጉም የሰጠንበት መንገድ ልዩነት እንዳለው የሚያሳይ ነው። ለዚህም የተደረጉ ጥናቶችን ዋቢ አድርገዋል። ለምሳሌ በጣም ይሸታል፣ ይሰነፍጣል የተባለ ቦታ ላይ ደቂቃዎችን ይዘዋል። ሌሎቹ ገና በር ሲከፍቱ ሮጠው ወጥተዋል። አንዳንዶች ቁጭ ብለው ትንሽ ቆይተው ወጥተዋል። ሌሎች ደግሞ ሰንብተዋል፣ ቆይተዋል፣ ኖረዋል እዛ አካባቢ። ለዚህ ምሳሌ ያደረጉት በታዳጊ ሀገራት ብዙዎች በቆሻሻ መጣያ ወይም በቆሻሻ ስፍራ በ2 ኪሎ ሜትር ርቀት ውስጥ ይኖራል የሚል ጥናት መነሻ ሆኗል። በአሳ ማቀነባበሪያና ፍሳሽ መተላለፊያ አካባቢ የሚኖሩ ሰዎችንም ማንሳት ተችሏል።
የአሳ ማቀነባበሪያ በነገራችን ላይ ከአይምሯችን በላይ ነው። ታሽገው ሲመጡ እነኛ አሁን ሰርዲን የምንላቸው ምግቦች ሳይቀር ጤናማ ሆነው ለምግብ ዝግጁ ሆነው ሁሉ ስትከፍቺና ወደ አፍንጫሽ ታስጠጊው ደስ የማይል ሽታ አለ። ብዙ አይደለም። እንደውም ብዙ ፕራንኮች ይሰራሉ። በአሳ ሰርዲን ጠረኖች ሆን ብለው የሆነ አካባቢ ይቀቡትና የቤተሰብ አባላቶቻቸው እንዲሉ ያደርጓቸዋል ሰዎች። ግን ትበይዋለሽ ለመጥፎ ሽታ አእምሯችን የሚሰጠን ትርጉም ፍርሃት፣ ጭንቀት፣ ስጋትና ግራ መጋባት እና ለህመም እየተዘጋጀው ነው የሚል ስጋት እየሆነ በሄደ ቁጥር የማሽተት አቅም ሊታጣ ይችላል። ስለዚህ የማሽተት አቅም የሚታጣው ራሱ ከነኚህ ስሜቶች ነው። በአለማችን ላይ የማሽተት አቅም ጠፋባቸው የተባሉ ሰዎች ቁጥር ብዙ አይደለም፣ 5% ነው። ከዚህ ከባድ ፊር ጋር ያሉ ሰዎች ናቸው። ከባዱ ነገር ግን ማሽተት የማይችል ሰው የምግብ ፍላጎቱ ይዳከማል የሚለው እውነት ነው። ይሄን አግኝተውታል። ምክንያቱም የምግብ ፍላጎታችን ከማሽተት አቅማችን ጋር ግንኙነት አለው። የሆነ የምግብ ፍላጎት አፕታይትሽ እኮ እንዲጨምር የሚያደርገው መጀመሪያ መዓዛው ነው አይደል? መዓዛው ሽታው ምናጣጣው ባፍሽ መራቅ ሙልት እንዲል ያደርጋል። እሱ ባይኖር ብለሽ አስቢው። አንድ የሆነ ለምሳሌ በዳቦ ትኩስ ዳቦ በሚጋገርበት ዳቦ ኬክ ቤቶች አካባቢ ስታልፊ የሆነ ቆንጆ ምግብ የሚሰራበት ሬስቶራንቶች አካባቢ ስታልፊ፣ ስለዚህ እነኛ 5% ሰዎች ላይ በተደረገ ጥናት ማሽተት የማይችሉት ሰዎች የምግብ ፍላጎታቸው ተዳክሟል። ይሄ ደግሞ በ10 አመታት ውስጥ የመሞት ምጣኔን ወደ 46% ከፍ አድርጎታል የሚል ነው። ምግብ ካልበላን ምግብ ላለመብላታችን ቀጥተኛ አስተዋጽኦ የሚያደርግ ላይሆን ቢችልም የኮሮና ጊዜ ግን ይሄ እኮ አንዱ የበሽታው ችግር የማሽተት አቅም ማሳጣት ነበር አይደል? ጣዕምም ሽታ። ስለዚህ ከዚህ ጀርባ ያለውን ምክንያት ለማወቅ አሁንም ጥናቶች እየተሰሩ ነው። ምናልባት ግን ብለው ያስቀመጡት ጥርጣሬያቸው ከመተንፈሻ አካል ችግር መፈጠር ጋር ቀጥተኛ ግንኙነት አለው የማሽተት አቅምን ማጣት። ስለዚህ የመተንፈሻ አካል ችግር መፈጠር ጋር የተገናኘ ሊሆን እንደሚችል ግምቶች አሉ። መጥፎ ነገር ሲሸተን ጥሩ ነገር ከሸተተን በላይ አፍንጫችን እየሰራ ስለመሆኑ ግን ማረጋገጫ ስለሚሆን አትጥሉት ነው። ለምን ሲባል ጥሩ ነገርን ለምደነዋል። ጥሩ ነገር ውስጥ እንቆያለን ብዙ ጊዜ። መጥፎ ነገር አይለመድም፣ ቶሎ ሪያክት ያደርጋል አይምሮአችን። ምንድነው እንላለን። ምንድነው ማለታችን አፍንጫችን እየሰራ ስለመሆኑ ማረጋገጫ ነው። ካልሸተተን ችግር አለ። ያው የተላመድነው ነገር አለ ማለት ነው። እሺ፣ ታዛ ነው እየሰማችሁ ያላችሁት። ታዛ